ለምሳሌ አንድ ሰው የሁለት ሰዓት የመነሳት ፓራዳይም ካለው 11 ሰዓት አይነሳም። ብዙ ሰው አሁን 4 አላርም ይሞላል። 11 ሰዓት ለመነሳት አራት አላርም ይሞላል። አንድ ሞባይሉን ይሞላዋል፣ አንድ ቁም ሳጥን ላይ፣ አንድ አልጋ ስር፣ አንድ ሌላ ቦታ ይደብቀዋል እንደ ሚስተር ቢን እና 11 ሰዓት አላርም ሲሞላል የእሱ ፓራዳይም 2 ሰዓት ስለሆነ አራቱ አጥፍቶ ተመልሶ ነው የሚተኛው። ግን ፓራዳይሙ መቀየር ይችላል። አላርም አያስፈልገውም። ፓራዳይሙ ለአንድ ሰው ከ2 ሰዓት 11 ሰዓት ተቀየረለት ቦም 11 ሰዓት ነው የሚነሳው። ማንኛውም ሰው ፓራዳይም አለው። አሁን መፈተሽ ያለብን ምን አይነት ፓራዳይም አለኝ ነው። ፓራዳይም አሁን በህይወት የምታገኘው ያለው ውጤት ሁሉ ነገር የተቋጠረ ነው። ስንት ሰዓት ነው የምትነሳው? ፓራዳይም ነው የሚቋጠረው። በወር ስንት ነው የምታገኘው? ፓራዳይም ነው የሚቋጠረው። ደስተኛ ነህ ወይ አይደለም? ፓራዳይም ነው የሚቋጠረው። ማንኛውም በህይወትም ጤንነት፣ ስጋዊ አካል፣ አእምራዊ አካል፣ ቤተሰብ፣ ፍቅር ጨቅጨቃ ከሆነ ጨቅጨቃ ፓራዳይም አለ። ነገረኛ ሰዎች ከበዙ ብዙ ነገረኛ ሰዎች በአካባቢ ከበዙ በቃ ያንተ ፓራዳይም እሱ ይመቸዋል ማለት ነው። ስለዚህ ምን አይነት ፓራዳይም ማየት ከፈለግ አካባቢህን መመልከት ነው። አሁን ለምሳሌ እኔ ጋር ያለ እይታ ክራባቱም ልብሱም ምናምን ቆንጆ ነው አይደለም ማየት ከፈለኩ የት ነው የሚሄደው? መስታወት ጋር ነው የሚሄደው። መስታወት የስጋዊ አካል እይታ ያሳየኛል። እዛ መስታወት የማየው ነገር እንከን ካለ ለምሳሌ እዚህ ጋር ችግር ካለች ማለት ነው ከተበላሽ አቤት ይሄ መስታወት ሲዋሽ ይሄ አሪፍ እያለ ተበላሽቷል አልልም። መስታወቱ የኔ ነጸብራቅ ነው የሚያሳየኝ። የፓራዳይም ነጸብራቅ ደግሞ በምን ላይ ነው የማየው? በውጤቱ። በወር 5,000 የሚያገኝ ሰው ፓራዳይም 5,000 ነው። ይሄ ሰው 100,000 ማግኘት ይችላል። ምንም ጥያቄ የለውም። ፓራዳይም መቀየር አለበት። ሁሌ ጭቅጭቅ ውስጥ የገባ ሰው ፓራዳይም ጭቅጭቅ ነው። ደስተኛ መሆን ይችላል? አዎ ይቻላል። ምንድነው ፓራዳይም ከልጅነታችን ጀምሮ እስከ ዛሬ ድረስ የተገነባ የሀሳቦች፣ ስሜቶች፣ እምነቶች፣ ልማዶች ድምር ሆኖ የምናደርገው ነገር 24 ሰዓት ነው የሚቋጠረው። ግን በዚህ መጽሐፍ ልክ ሲጀምር ምን ብሎ ነው የሚጀምረው? አንድ ህፃን ልጅ በእስር ቤት ቢወለድ፣ በዛ እስር ቤት ቢያድግ፣ እስር ቤት እንደተወለደ ካላወቀ፣ እስር ቤት መሆኑ ካላወቀና ከእስር ቤት ውጭ ሌላ ህይወት እንዳለ ካላወቀ የዚህ ህፃን ልጅ ህይወት የእስር ቤት ህይወት ነው የሚሆነው፣ የባርነት ህይወት ነው የሚሆነው። አንድ ሰው ግን አንድ ቀን መጥቶ ልጄ አንተ እኮ የተወለድከው በእስር ቤት የሚባል ቤት ነው እንጂ ከዚህ እስር ቤት ውጭ ሌላ ህይወት አለ። ከዚህ እስር ቤት ወጥተህ የሚገርም ተአምር የሆነ ህይወት መኖር ትችላለህ። ይሄ እስር ቤት አይደለም ዓለም የሚባል ሰፊ ነገር አለ ብሎ የነገረው ያ ልጅ በዛን ቀን አንድ ብስራት ተነገረው። ምን ነው የተነገረው? በእስር ቤት ውስጥ እንደተወለደና በእስር ቤት እንዳደገ ግን ከዛ ውጪ ነፃነት መውጣት እንደሚችል አወቀ። በዛን ቀን ነፃነቱን ያገኛል። በዛን ቀን ከዛ እስር ቤት ይወጣል? አይወጣም፣ ግን አወቀ። አሁን ሁላችንም በተለያየ እስር ቤት ነው ያደግነው። ግን እኛ ያደግንበት እስር ቤት በብረት የታጠረ በግድግዳ የታሰረ እስር ቤት ሳይሆን የአእምሮ እስር ቤት ነው። ከልጅነትህ ጀምሮ እስከምታድግ በተለይ እስከ 10 ዓመትህ ማለት ነው በአካባቢህ የሚደገሙ ነገሮች አሉ። እኛ ምስኪን ነን፣ አንችልም፣ አሞኛል፣ ደክሞኛል፣ ሀበሻ አይችልም፣ ፈረንጆች ጎበዞች ናቸው፣ እነ ጋሽ እንትና እድለኛ ናቸው፣ እኛ እድለኛ አይደለንም፣ ወይ ልጄ 1000 ዓመት አንዶግም እግዚአብሔር ሲፈቅድ እግዚአብሔር ፈቅደዋል። የከለከለን ሰው ራሳችን ነው። ብሔር በልጅነታችን የሚገባ ነው። ሁሉም ሰው አንድ ህፃን ልጅ ሄደ አሁን ምንድነው ብሔር ብትለው ብሔር የለው። ድንቅ የፈጣሪ ልጅ ነው። ቻይና ብታመጣለት አቅፎ መሳም ነው። ከሱ የተለየ ብሔር ብታመጣለት እንትን የለውም። ግን ህፃን ልጅ ሲወለድ አባቱና እናቱ ሲመለከታቸው ብሔር የሚባል ነገር እንደሚያምን ያያልና ምንድነው አይገባም። ህፃን ልጅ አይገባም። እኔ እስካሁን ድረስ ብሔር ምን መሆኑ አይገባኝም። በጣም ነው የሚያሳዝነው። ማለት ብሔር እንደዚህ ልብስ የተለያየ ልብሶች ምናምን ስትጠቀምበት ደስ ይላል። ግን በሱ ሰው ልትጠላ፣ በሱ ሰው ልትገድል፣ በሱ ሰው ልትሳደብ የማይሆን ነገር ነው። ኤኒዌይ ህፃን ልጅ ብሔር አያውቅም። እያደገ ሲመጣ በብሔር ሲላዩ ግራ ይገባዋል። ግን አባቱና እናቱ ሳያቸው አብዛኛው ጊዜ አባቱና እናቱ ከአንድ ብሔር ነው የሚሆነው። ባይሆኑም እዛ ቤት አንድ ብሔር ዶሚናንት ይሆናል። አባትና እናት ሳይሆን ወንድምና እህትም አንድ ብሔር ነው የሚከተሉ። ወንድምና እህት ብቻ ሳይሆን አክስቱ፣ አጎቱ፣ አያቱ ምናምን እዛ ብሔር ነው የሚሆነው። ስለዚህ የህፃን ልጅ ሲወለድ በዓለሙ ማለት አባቱ፣ እናቱ፣ ወንድሙ፣ እህቱ፣ አክስቱ፣ አጎቱ ትምህርት ቤቱ ሲሄድ አንድ ብሔር ነው የሚደምቀው። ስለዚህ ይሄ ልጅ ምን ብሎ ማሰብ ይጀምራል? እኔ ብሔር ነኝ ብሎ ያስባል። ቤት ደግሞ ቲቪ ይከፈታል። ቲቪ ሲከፈት አሃዱ ቲቪ አይደለም በቤታቸው የሚከፈተው። ማለት አሃዱ ቲቪ ይከፈታል፣
ግን ቻናል ዋን ምንድነው የምትሆነው? አብዛኛው ጊዜ ቻናል ዋን የምትሆነው አሃዱ ቲቪ ወይ አንዳንድ ፌመስ የሆኑ ቲቪዎች ሳይሆን ብሔርን የሚደግፍ ቲቪ ነው የሚደበቅ ይሰፋራዳ። እኔ ከአስመራ ነው የመጣው። በአብዛኛው ከኤርትራ የመጡ ሰዎች ሳይ ኤሪ ቲቪ ናት ቻናል ዋን የምትሆነው። ስለዚህ እዛ ጋር ደግሞ የሀገር ፖለቲከኞች፣ አክቲቪስቶች፣ ተንታኞች፣ መሪዎች ይመጣሉና የሚያወሩት ነገር የኛ ብሔር ልክ ነው የነዛ ብሔር ተሳስተዋል ነው። 10 የሚወራው ንግግር በቃ እሱ ነው። እኛ ልክ ነን እነሱ ተሳስተዋል፣ እኛ እንደዚህ ያደረግንላቸው እነሱ እንደዚህ ያደረጉ፣ እንደዚህ ያደረግንላቸው ግን እንደዚህ ያደረጉ። ሰው የራሱ ጥፋት አይደለም የሚያወራው፣ በቃ ስልጣን የሚይዝበት ነገር ነው የሚያወራው። አሁን ያ ህፃን ልጅ ቁጭ ብሎ ሲያዳምጥ ማለት ነው ይሄ ድንቅ የፈጣሪ ልጅ፣ ሌላ ቤት ደግሞ ሌላ ድንቅ የፈጣሪ ልጅ አለ። ሁለቱም የምታገናኛቸው ፍቅር ናቸው። ግን አእምሯቸው ስትበክለው በፖለቲካ በብሔርተኝነት በአንዳንድ ሰዎች ፍላጎች ሲበክል ፌስቡክ ይጨመርበታል። ውሸት፣ አስደንጋጭ፣ ሰበር ምናምን ይሄ ሰውዬ የዚህ ሰውዬ ጠላት ነው። አንድ ነው። ሁላችን በፈጣሪ አምሳል ነው የተፈጠረ አንድ ነው። ግን በፓራዳይም ምክንያት ሁለት ሰዎች ሊጋደሉ ይችላሉ። አንዱም 10 ሚሊዮን ያገኛል፣ አንዱ 10 ብር ያገኛል። ማይ ግድነስ ፓራዳይም ካላወቀው ሰው በጣም አስቸጋሪ ነው። ፓራዳይም የገባው ሰው ማን መሆኑ ያውቃል። ፓራዳይም የገባው ሰው ማን ነው ያውቃል። ሁሌ የምጠይቀው ጥያቄ አለ። እቺ ዜሮ ቅርጽ አለች አይደል? ቦርድ ላይ ጽፋት አለሁና ለተማሪዎቹ እቺ ስንት ናት እላቸዋለሁ። ዜሮ ይሉኛል። ሌላስ ምን መሆን ይችላል? ሌላስ ምን መሆን ክብ፣ ሌላስ ቀለበት፣ ከዛስ ምናምን ይላሉና ዋው ዳትስ ኢንትረስቲንግ በጣም ደስ ይላል። ግን እቺ ደግሞ ስንት መሆኗ ታውቃላችሁ እላችኋለሁ። 4 ናት። ምክንያት በግዕዝ 4 ናት፣ 2 መስመር ከጨመርንባት። በአረብኛ ደግሞ 5 ናት፣ 50 ትባላለች። ዜሮ በአረብኛ አለች ግን 50 ነው የምትባለው። 50 ማለት 5 ማለት ነው። ቻይና ብትሄድ ደግሞ ሌላ ቁጥር ነው የሚሰጧት፣ ሌላ ቋንቋ ደግሞ ሌላ ቁጥር ነው የሚሰጣት። አሁን ለምንድን ነው እቺ ዜሮ የሆነችው? ትምህርት ቤት ስንሄድ ዜሮ አልነበረችም። አንድ ህፃን ልጅ አንደኛ ሁለተኛ ክፍል ትምህርት ቤት ሲሄድ ዜሮ አይደለችም ለሱ። ትምህርት ቤት ሲሄድ ግን አስተማሪ ይመጣልና እሺ ልጆች አሁን አንዴ ላስተምራችሁ ነው፣ እቺ ስንት ናት ይላቸዋል። ዜሮ ናት ይሉታል። እስከ ከኔ ጋር አንዴ ከኔ ጋር ዜሮ በሉ በሉ አይተሃል አይደለ? ትምህርት ቤት ሲሄድ ዜሮ በሉ ዜሮ። እነዚህ ልጆች ከትምህርት ቤት ሲወጡ ዜሮ ሲያዩት ዜሮ ነው የሚሉት። አረብኛ ትምህርት ቤት የሄዱ ሰዎች ግን ሲያዩት 5 ነው የሚሉት። ግዕዝ የሄዱ ደግሞ 4 ነው የሚሉት። ዜሮ አይደለችም፣ 5 አይደለችም፣ 4 አይደለችም። ትምህርት ቤት ነው እንደዚህ ያደርጋል። ግን አንድ ከአረብኛ ትምህርት ቤትና ከአማርኛ ትምህርት ቤት የወጡ ልጆች ብታገናኝ እኛ ልክ ነን እናንተ ተሳስታችኋል፣ እኛ እኮ አስተማሪያችን ነው ያስተማረን፣ እኛ ደግሞ ዳይሬክተራችን፣ እኛ ደግሞ የከተማው ዳይሬክተር ነው፣ እኛ እኮ አያቶቻችን ቅድመ አያቶቻችን ብትሄድ አፍሪካ ሙሉ ከ4 ቅድመ አያቶች ነው የመጣ 4 ብሔሮች ምናምን አይደለም። ብትሄድ አንድ አባትና እናት ነው ያለው፣ አዳምና ሔዋን አንድ ብሔር ነው ያለው። አደንደፈጠ ይህ በመቃወም አንተ እንደዚህ ነህ ማለት ይችላል ነው። ውሸት ነው። እውነቱ አንድ ነው። በደንብ ስለ ራሳችን ስናውቅ አእምሯዊ አካልና መንፈሳዊ አካል ስናውቅ አንድ መሆናችን። ምክንያቱም አንድ አእምሯዊ አካል ነው ያለ፣ አንድ መንፈሳዊ አካል ነው ያለ። ስጋዊ አካል ላይ ብቻ ነው ልዩነት። በፈጣሪ አምሳል የተፈጠረው ስጋዊ አካላችን አይደለም። እንደሱ ከሆነ ፈጣሪ ያዳላል። ለፍሬዘር የሚያምር ፀጉር ሰጥቶ ለኔ እንደዚህ ሻይን የሚያደርግ በፈጣሪ አምሳል ነው የተፈጠርነው። ግን የተለያየ ስጋዊ አካል አለን፣ የተለያየ ፓራዳይም አለን። ስለዚህ ፓራዳይም ከስማችን ጀምሮ እስከ ዛሬ ድረስ አሁን ይሄ ወንበር ለምሳሌ ይሄ ስዊቭል የቢሮ ወንበሬ የቤት ወንበሬ ስዊቭል ቼር ነው እና ሁሌ ከፍ ነው የማደርገው እና ስቀመጥ መጥቼ ቁጭ እላለሁ። ያ ወንበር የሚቋጠሩ ፓራዳይም ነው። አንዳንዴ ምን አድርጋለሁ? ረጅም በእጅ የሚጻፍ ግሪንሺት ምናምን ካለ የሚጻፍ ካለ ምን አድርጋለሁ? ዝቅ አድርገዋለሁ። ዝቅ አድርጌ ጽፌ እነሳለሁ። በሚቀጥለው ቀን ስመጣ እንዳወረድኩት ፓራዳይም አያስታውሰው። ፓራዳይም የለመደው በከፍ ያለ ቁመት ነው የለመደው። ስለዚህ መጥቼ ቁጭ ስል እዚህ ጋር ስጠብቀው ግን ስለወረደ ደንገጥ ብዬ እወርዳለሁ። ወንበር ስትቀመጥ የሚቋጠረው ፓራዳይም ነው። አሁን የቤት መብራት ሄደህ ታበራለህ፣ ታጠፋለህ አይደል? በንቁ አእምሮ እስከ ወደዚህ ነው የሚበራው ወደዚህ ነው ብለህ አታስታውሰውም። በንቁ አእምሮ
ድቡቅ አእምሮህ ግን ያውቀዋል የት ይበራል የት ይጠፋል ያለው